በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። የተወደዳችሁ የእግዚአብሔር ቤተሰቦች በዓለም ዙሪያ የምትገኙ የማይቶት ሚዲያ ተከታታዮች እንደምን ከረማችሁ? ልዑለ ባሕርይ እግዚአብሔር አምላካችን ስሙ ዛሬም ዘወትርም የተመሰገነ ይሁን። የእናታችን የቅድስተ ቅዱሳን የድንግል ማርያም የቅዱሳን በዓለማል አገልጋዮቹ ሁሉ ስማቸው በሁላችንም አንደበት የከበረ የተመሰገነ ይሁን። እንደ እግዚአብሔር አምላካችን ቅዱስ ፈቃድ የምንማማርበት የትምህርታችን ርዕስ አነ ውእቱ ኖላዊ ኄር የሚል ይሆናል። መልካም እረኛ እኔ ነኝ። የዮሐንስ ወንጌል ምዕራፍ 10 ከቁጥር 14 ላይ የምናገኘው የእግዚአብሔር ቃል ነው። ይህን ትምህርት ያስተማረው ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ነው። መድኃኔ ዓለም ኢየሱስ ክርስቶስ በለቢሰ ሥጋ በኩነተ ሰብእ ወደዚህ ዓለም መጥቶ ወንጌልን ሲያስተምር የበጎች እረኛ እኔ ነኝ አለ። ራሱን እረኛ አድርጎ እኛን ደግሞ በጎቹ በማለት ነው ያስተማረው። በማቴዎስ ወንጌልም እንደምናነበው ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ የጠፋውን በግ ፍለጋ የመጣ እረኛም ብቻ አይደለም ባለቤት መሆኑን ነግሮናል። እውነተኛ የበጎች እረኛ እኔ ነኝ፣ ቸር ጠባቂ፣ ደግ መምህር፣ እውነተኛ መጋቢ እኔ ነኝ። እውነተኛ የበጎች እረኛ ቸር ጠባቂ ወደ በጎቹ በበሩ ይገባል፣ በረኛውም ይከፍትለታል። እርሱም በጎቹን በየስማቸው ይጠራቸዋል። በጎቹን ድምፁን ያውቃሉና ይሰሙታል። ከፊት ከፊታቸውም ይሄዳል፣ በጎቹም ይከተሉታል። ማሰማሪያም ያገኛሉ። አጥር ጥሶ ቅጥር አፍርሶ የሚገባ ከሆነ እርሱ ሌባ፣ ወንበዴ፣ ሰራቂም ነው። ሙያተኛ የሚባል እረኛ አለ፣ ቅጥረኛ የሆነ። እውነተኛው እረኛ የበጎቹ ጠባቂ ከሆነ ስለ በጎቹ ነፍሱን አሳልፎ ይሰጣል እንጂ በጎቹን ለተኩላ አሳልፎ አይሰጥም። በጎቹን አይበትንም። በጎቹን ይጠብቃቸዋል፣ ለበጎቹም ይሞታል። ምንደኛ እረኛ ግን ተኩላ በመጣ ጊዜ፣ አውሬ ነጣቂ በመጣ ጊዜ በጎቹን ትቶ ይሸሻል። በጎቹንም ተኩላ ይነጥቃቸዋል። ድሮውኑ ወትሮውኑ ቢሆን ምንደኛው እረኛ የመጣው ለደሞዙ ነው፣ ለምንዳው ነው፣ ለጥቅሙ ነው። ስለዚህ በጎቹን ወይ ያርዳቸዋል ወይ ሸልቶ ጸጉራቸውን ይሸጣል፣ ቆዳቸውን ይለብሳል አርዷቸው። ስለ በጎቹ አይደለም። እውነተኛ የበጎች እረኛ ግን ስለ በጎቹ ነፍሱን አሳልፎ ይሰጣል። እኔ ለበጎቼ ነፍሴን እሰጣለሁ አለ። አሁን በዚህ ዓለም ላይ የበጎች እረኞች በጎቹን የሚጠብቁት፣ የበጎቹ ባለቤቶች በጎቹን የሚያረቡት የሚንከባከቡት ከበጎቹ ስለሚያገኙት ጥቅም ነው። የበጎቹን ጸጉር ሸልቶ ይጠቀሙባቸዋል። አሁን እንኳን እየቀረ ነው መሰለኝ። የበጎቹን ቆዳ አልፍተው ወይ ለብሱታል ወይ ለሌላ ነገር ይጠቀሙበታል፣ ጌጣጌጥም ያደርጉታል። በጎቹን ደግሞ አርዶ ስጋቸውን ይበላሉ። በጎቹን ሽጠው ገንዘቡን ይጠቀማሉ። እውነተኛው የበጎች እረኛ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ግን ከበጎቹ የሚጠቀም ሳይሆን በጎቹን የሚጠቅም ነው። በጎቹ የሚታረዱለት አይደለም፣ በጎቹን የሚሸልት አይደለም። ስለ በጎቹ የተሸለተ ነው፣ ስለ በጎቹ የታረደ ነው። እርሱ ታርዶ በጎቹን የሚመግብ። እኛ በጎቹ ነን፣ እሱ ጠባቂያችን ነው። ስለዚህ ስጋውን ቆርሶ ደሙን ሰጥቶ ነው በጎቹን የሚመግብ። እውነተኛ የበጎች እረኛ ማለት ይሄ ነው። እግዚአብሔር አምላክ ከሰማያ ሰማያት ወርዶ ከድንግል ማርያም የተወለደው ጠባቂ ሆነው ከላይ የመጣው ስለ በጎቹ ነፍሱን ሊሰጥ ነው። ለዚህ ነው ስጋውን የቆረሰልን፣ ለዚህ ነው ደሙን ያፈሰሰልን። እንዲህ ያለ እረኛ የትም አይገኝም።
ቅድም እንዳልኳቸው የበጎቹ እረኛ በበጎቹ ለመጠቀም ከበጎቹ ጥቅም ለማግኘት ነው። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ግን በጎቹን ለመጥቀም ነው የመጣው። መንጋውን ወደ ዋናው በረት ለመሰብሰብ ወደ መንግስተ ሰማያት ለማስገባት እንዳይራቡ ስጋውን በግቦ እንዳይጠሙ ደሙን አጠጥቶ ነው። እግዚአብሔር እውነተኛ ጠባቂ ነው። እውነተኛ ጠባቂነቱን ቅድስት ቤተክርስቲያን እንዲህ ብላ ታስተምራለች፣ ትመሰክራለች፣ ሃይማኖቷንም ትገልጣለች። እግዚአብሔር ሰራኤ መጋቤ ነው። በእነዚህ በሁለት ቃላት ሃይማኖታችንን ጠንቅቀን እንገልጻለን። ሰራኤ መጋቤ በማለት ሰራኤ ማለት ሕገ ተፈጥሮ ተጠብቆ እንዲኖር ማድረግ ነው። ሰማይ እንዳይደረመስ፣ ምድር ተከፍታ እንዳትውጠን አልሸከማችሁም እንዳትል። አዎ ዛሬ ሰው በዝቷል። አዳም ብቻውን ነበር እኔ እንዲሸከመው የተፈጠረ። በዚያም ላይ ደግሞ ኃጢአት በዝቷል። ሁሉ ወንጀለኛ ነው፣ ሁሉ በደለኛ ነው፣ ሁሉ ሴሰኛ ነው፣ ዘማዊ ነው፣ ገዳይ ነው፣ ሌባ ነው፣ ሰራቂ ነው፣ ጎጠኛ ነው፣ ጦረኛ ነው። ስለዚህ እንደ ዳታንና እንደ አቤሮን ልዋጣቸው አላለችም። ይሄን እንዳትል እግዚአብሔር በሰራኤነቱ ይጠብቃታል። ውቅያኖሶች ከወሰናቸው እንዳያልፉ፣ ተራራዎችን ሀገራትን እናጥለቅልቅ እንዳይሉ፣ ተራራዎችም እንዳይጫኑን ሕገ ተፈጥሮ ተጠብቆ እንዲኖር ማድረግ፣ ጨረቃና ከዋክብት በመስመር እንዳይጣሉ እንዳይጋጩ፣ ቀንና ሌሊት መፈራረቃቸውን እንዳያቆሙ፣ ዘመናት እንዲመላለሱ፣ ሰዓታት እንዲፈራረቁ፣ ይሄን ማድረግ ሰራኤነቱን ይገልጻል። መጋቤ ስንል ለስነ ፍጥረቱ ህልውና የሚያስፈልገው እንዳይጓደል ማድረግ ነው። ዝናባትን በየጊዜው ያዘንባል፣ ፀሐይ ያወጣል። ለዚህ እኮ ነው እርሱ በክፉዎችም በበጎዎችም ላይ ፀሐይን ያወጣል፣ ዝናብን ያዘንባል። እግዚአብሔር ዝናብን ካላዘነበ ይቺ ዓለም መግቦትን አታገኝም። ስነ ፍጥረቱ ለህልውናው የሚያስፈልገው ነገር ይጓደላል። መጋቤ እግዚአብሔር ነው። በዝናብ አብቅሎ በነፋስ አሳድጎ በፀሐይ አብስሎ የሚመግብ እግዚአብሔር ነው። ስለዚህ ነው መዝሙረኛው ዳዊት እጅህን ትከፍታለህ የሁሉ ዓይን አንተን ተስፋ ያደርጋልና፣ ተራራዎችንም ታለመልማለህ፣ ምድርን ታለሰልሳለህ። ዝናብ በመስጠት ነው። እጅህን ትሰበስባለህ ደግሞም ያዝናሉ፣ ወደ አንተም ይጮሃሉ አለ። እግዚአብሔር መጋቢ ነው። ስለዚህ ለምግበ ሥጋ ለምግበ ነፍስ የሚሆነውን እርሱ ያውቃል። ይህ ዓለም ሲፈጠር በተለያየ ዓላማ ነው። ሰውና መላእክት የተፈጠሩት የእግዚአብሔርን ስሙን ጠርቶ ክብሩን እንዲወርሱ ነው። ሌሎች ስነ ፍጥረታት ደግሞ የተፈጠሩት ሀያው ለአንክሮ ለተዘክሮ ለምግበ ሥጋ ለምግበ ነፍስ ነው። ለምግበ ሥጋ የሚሆኑት እጽዋቱ፣ አዝርዕቱ፣ እንስሳቱ ሁሉ ለምግበ ሥጋ ይሆናሉ። በጎቹን እንደዚህ ይመግባል እግዚአብሔር። በዝናቡ አብቅሎ በነፋሱ አሳድጎ ምግበ ሥጋ ለበጎቹ ይመግባል። ከዛ ባለፈ ደግሞ በነፍስም እንዳይራቡ እንዳይጠሙ ቅዱስ ቃሉን ይመግባል። ስጋውን ቆርሶ ይመግባል። ደሙን አፍሶ ያጠጣል። እግዚአብሔር ሰራኤ መጋቢ ብላ ቤተክርስቲያን የምትመሰክረው ለዚህ ነው። መጋቢያችን እውነተኛ መጋቢ እርሱ ስለሆነ ለዚህ ነው መዝሙረኛው ዳዊት በመዝሙር 22 ከቁጥር 1 ጀምራችሁ ብታነቡ እግዚአብሔር እረኛዬ ነው ይላል። እግዚአብሔር እረኛዬ ነው፣ የሚያሳጣኝም የለም። በለመለመ መስክ ያሳድረኛል፣ በረፍቷ ዘንድ ይመራኛል። ነፍሴን መለሳት፣ ስለ ስሙም በጽድቅ መንገድ መራኝ። በሞት ጥላ መካከል እንኳ ብሄድ እርሱ ከኔ ጋር ነውና ክፉውን አልፈራም ይላል። በሞት ጥላ መካከል እንኳን ብንሄድ አንፈራም፣ አንራብም፣ አንጠማም፣ አንታረዝም፣ አንደነግጥም፣ አንሰጋም፣ አንወድቅም፣ አንፍገመገምም። ጠባቂያችን ክንዱ ብርቱ ነው። መጋቢያችን እጁ ሰፊ ነው። በሰፊ እጁ ሰጥቶ የማያልቅበት መግቦ የማይሰለች እግዚአብሔር አለ። ይቺ ዓለም የምትጠበቀውም የምትመገበውም በኃያላን ነገስታት አይደለም። ዛሬ በዓለም ላይ የገነኑ በጦር ሰራዊታቸው ብዛት ባላቸው የጦር መሳሪያ ዘመናዊነት
የሚፈሩ ዓለምን እንደ ገል ቀጥቅጠን እንደ ሰም አቅልጠን እንገዛለን የሚሉ የሚጠብቋት አይደለም። እነርሱማ ከነሱ የበለጠ ሰራዊት ያለው ንጉሥ ሲመጣ ይወድቃሉ፣ በጦር ይሸነፋሉ፣ በጊዜ ይገደባሉ፣ በዘመን ይገታሉ፣ በሞት ይለወጣሉ። በመንግስቱ ሽረት በዘመኑ ህልፈት የሌለበት መግቦ የማያልቅበት በለጋስነቱ የሚሰጥ የማይሰስት ክንዱ የማይዝል ብርቱ የነገስታት ንጉሥ የኃያላን ሁሉ ኃያል ዘመናትን የሚያፈራርቅ እንደ ልብስ የሚቀይራቸው መጋቢዋ ጠባቂዋ የዚች ዓለም እግዚአብሔር ነው። ለዚህ ነው እግዚአብሔር እረኛዬ ነው ብሎ ንጉሥ ዳዊት የዘመረው። ንጉሥ ዳዊት የእስራኤላውያን ጠባቂ ነው፣ እረኛ ነው። ግን ለእሱ ራሱ እረኛ እንደሚያስፈልገው ጠባቂ እንደሚያስፈልገው ስለሚያውቅ እግዚአብሔር እረኛዬ ነው አለ። ወገኖቼ እረኛችን፣ ጠባቂያችን፣ መጋቢያችን እግዚአብሔር ነው። ስለዚህ በኃያል ክንዱ ስር ልንሰበሰብ ይገባል። መግቦቱን ተስፋ ልናደርግ ይገባል። ለዚህ እኮ ነው እግዚአብሔር ስለ በጎቹ የሚገደው አምላክ ስለሆነ ኢሳይያስ 40 ቁጥር 11 ላይ እንዲህ ይላል፣ መንጋውን እንደ እረኛ ያሰማራል፣ ጠቦቶቹን በክንዱ ሰብስቦ በብብቱ ይሸከማል፣ የሚያጠቡትንም በቀስታ ይመራል አለ። አያችሁ፣ መንጋውን ያሰማራል፣ ጠቦቶቹን ደግሞ በክንዱ ይሸከማቸዋል፣ የሚያጠቡ እናቶችን ደግሞ በቀስታ ይመራቸዋል እንዳይደክሙ። ለበጎቹ እንዲህ ይገደዋል። ይህንን ሲተረጉም ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ በዮሐንስ ወንጌል ምዕራፍ 20 ከቁጥር 15 ጀምሮ ለቅዱስ ጴጥሮስ ነግሮታል። እንዲህ በማለት የዮና ልጅ ስምዖን ሆይ ትወደኛለህን ብሎ 3 ጊዜ በመጠየቅ እንዲህ ነው ያለው። አንደኛ ግልገሎቼን አሰማራ አለ። ግልገሎቼን አሰማራ። ሁለተኛ ጠቦቶቼን ጠብቅ። ሶስተኛ በጎቼን አሰማራ። ግልገሎች ማለት ሕፃናቱን፣ ጠቦቶች ማለት ወጣቶቹን፣ በጎቼ ሲል ደግሞ አረጋውያኑንም አዛውንቱንም ትልልቆቹን ጎልማሶቹንም ማለት ነው። እግዚአብሔር ሕፃናቱንም ወጣቶቹንም ትላልቆቹንም ይመግባል፣ ይጠብቃል ስለሱ። ስለዚህ ሊቀ ኖሎት የሐዋርያት ሁሉ ሿሚ እግዚአብሔር አምላክ ሐዋርያትን የዚህ ዓለም መገብት አድርጎ ጠባቂዎች፣ እረኞች አድርጎ ሲሾምልን እርሱ የነሱ እረኛ ሆኖ ሳለ እንዲጠብቁን ነው። ለዚህ እኮ ነው ቤተክርስቲያን እግዚአብሔር በየዘመናቱ በየጊዜያቱ በየሰዓቱ ታዳጊ መልአክን፣ ተራዳኢ ሰማዕትን፣ ጠባቂ መካሪ እረኛን አታሳጣንም ብላ የምታስተምሩ። ቤተክርስቲያን ጠባቂ እንዳላት፣ መጋቢ እንዳላት፣ ምእመናን በጎቹ የሆኑ ምእመናንን ወደ በጎች በረት ወደ ቅድስት ቤተክርስቲያን አስገብቶ እግዚአብሔር በጎቹን በሚስጥራት ይመግባቸዋል፣ በጸጋው ያለብሳቸዋል፣ ይጠብቃቸዋል፣ ይንከባከባቸዋል። እንደኞች እረኞች ግን አሉ፣ የበጎቹ እረኛ ያልሆኑ፣ በኖሎት ወንበር የተቀመጡ፣ በትረ ኖሎትን የያዙ፣ መስቀል የጨበጡ፣ የበጎቹን ስጋ የሚበሉ፣ የበጎቹን ፀጉር የሚሸልቱ፣ ስልጣናቸውን የሚያመቻቹ፣ ኑሯቸውን የሚያመቻቹ ምንደኞች አሉ። በእነሱ ላይ ነኝ ይላል። ሕዝቅኤል ላይ ብትመለከቱ ወዮላችሁ ለሰነፎቹ እረኞች ብሏል። እረኛ በዚህ ምድር የተሾመው ካህናት ብቻ አይደሉም። ካህናት እረኞች ናቸው፣ የነፍስ ጠባቂዎች። ነገስታትም እረኞች ናቸው፣ የስጋ ጠባቂዎች። ካህናት በመንፈሳዊ ሕይወት ይመግባቸዋል። ነገስታት ደግሞ በስጋዊ ሕይወት እንዲመግቡ የተሾሙ ናቸው። ስለዚህ በቤተ ክህነትም በቤተ መንግስትም የህዝቡ እረኞች ሆናችሁ የተሰየማችሁ ጠባቂዎች ሊቀ ኖሎት ኢየሱስ ክርስቶስ የሚጠይቅበት ጊዜ ስላለ ለምትጠየቁት ተገቢውን መልስ ሰጣችሁ በፊቱ ክብርና ሞገስ እንድታገኙ እውነተኛ የበጎች እረኛ እንድትሆኑ ያስፈልጋል። ምንደኞች እንዳትሆኑ፣ ጉቦ የምትበሉ፣ በጎቹን የምትበትኑ፣ ተኩላ ሲመጣ አላዊ ንጉስ በመተነሳ ጊዜ
መናፍቃን በበዙ ጊዜ፣ አሕዛብ በበረቱ ጊዜ ትታችሁ የምትሸሹ መሆን የለባችሁ። መንጋውን ሳታስጨንቁ ስለ መንጋውና ስለ ራሳችሁ ተጠንቀቁ እንዳለ በጥንቃቄ በየዋህነት በገርነት በብልሃትና በትዕግስት መምራት ያስፈልጋል። የበጎቹ እረኛ ጠባቂያችን፣ የነፍሳችን ጠባቂ፣ ስጋችንም የሚመግብ መድኃኔ ዓለም ኢየሱስ ክርስቶስ በቸርነቱ በቤቱ ኑረን የመንግስቱ ወራሾች እንድንሆን የእርሱ ፈቃድ ይሁንልን። ይቆየን።